ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለት ረቡዕ የካቲት 18 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። ዛሬ ከምናነሳቸው መረጃዎች መካከል ሃይላይቶቹን የተወሰኑትን ወደ እናንተ እናደርስ። የአርሰናል እግር ኳስ ክለብን በቅርቡ ከተቀላቀሉ ወጣት ተጫዋቾች መካከል አንደኛው የሆነው ኤቫን ሞኒ ድንቅ አጀማመሩን እያስመለከተ ይገኛል። ጎሎችንም እያስቆጠረ ይገኛል። በዚህ ደግሞ የአርሰናል ደጋፊዎች እየተደሰቱ ይገኛሉ። የተጫዋቹን ሰሞነኛ እንቅስቃሴ በተመለከተ መረጃዎች ወደ እናንተ እናደርሳለን። ማንቸስተር ሲቲ እግር ኳስ ክለብ ደጋፊዎች ላይ እጅግ በጣም ስጋትን እንደዚሁ የጣለ መረጃዎች እየወጡ ነው የሚገኙት። ጉዳዩ ከተከሰተ ረዘም ያሉ ዓመታቶች ተቆጥረዋል። ነገር ግን የሚመለከተው አካል ጉዳዩን ሲያጣራ እንደነበረ የሚታወስ ነው። አሁን ላይ አዳዲስ ነገሮች እየወጡ ይገኛሉ። ምናልባት እየወጡ ያሉ መረጃዎች ከሆኑ ለማንቸስተር ሲቲ አደጋ ነው እየተባለ ነው የሚገኘው። ይህንም በተመለከተ መረጃ ወደ እናንተ እናደርሳለን። አዲሙላ ሉክማን ናይጄሪያ ኢንተርናሽናል ከዚህ ቀደም በሴሪያው ክለብ አታላንታ እናቀው ነበረ። አሁን ደግሞ ወደ ስፔኑ ክለብ አትሌቲኮ ማድሪድ በማምራት ድንቅ አጀማመር እያደረገ ይገኛል። ከሰሞኑም ትላንትና ምሽትም እንደተመለከትነው ወደ አውሮፓ ቻምፒየንስ ሊግ ጥሎ ማለፍ 16 ቡድኑን ይዞ መጓዝ ችሏል። የተጫዋቹ ሚና እጅግ በጣም አስደናቂ መሆኑን እየተመለከትን እንገኛለን። ዛሬ ምሽት የተለያዩ የአውሮፓ ቻምፒየንስ ሊግ ወደ ጥሎ ማለፍ 16ቱ ለመግባት የሚደረጉ የመልስ ወሳኝ ጨዋታዎች አሉ። አንደኛው በሪያል ማድሪድ እና በቤኔፊካ መካከል እንደዚሁ በሳንቲያጎ በርናቦ ስቴዲየም የሚደረገው ጨዋታ ነው። በዚህ እንቅስቃሴ ላይ በተለይ የፊት መስመር አጥቂውን የሪያል ማድሪዱን ክሊያን ምባፔን በተመለከተ ከጉዳት ጋር ተያይዞ የተለያዩ መረጃዎች እየወጡ ይገኛሉ። ሌሎች የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችንም አካተናል። አብራችሁን እስከ መረጃዎቻችን ፍጻሜ ድረስ እንድትቆዩ እንጋብዛችኋለን። አብራችሁን ሁኑ። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። የ2017 ዓመተ ምህረት የውድድር ዘመን የኢትዮጵያ እግር ኳስ ፌዴሬሽን ያዘጋጀው የሽልማት መድረክ ትላንት ምሽት አመሻሽ ጅማሮውን አድርጎ በአርመኒ ሆቴል ተከናውኗል። በዚህ የሽልማት ስነ ስርዓት ላይ ትልልቅ ኢትዮጵያን የእግር ኳሱ ሰዎች በክብር እንግድነት ታድመዋል። ኢንስትራክተር ሰውነት ቢሻውን ጨምሮ በሴትም በወንድም የተለያዩ ፖዚሽን ላይ ያሉ አሰልጣኞች፣ የቀድሞ ተጫዋቾችና እንደዚሁም የክለብና የተቋማት አመራሮች በክብር እንግድነት ተገኝተውበታል። በዚህ ሽልማት ስነ ስርዓት ላይ ትላንትም እንግዲህ የመረጃውን ወደ እናንተ ስናደርስ ነበረ። የኢትዮጵያ እግር ኳስ ፌዴሬሽን ከዓመት በፊት ማከናወን የነበረበት የ2017 ዓመተ ምህረት በስሩ ከሚያከናውናቸው ውድድሮች ላይ እጅግ በጣም ኮከብ ሆነው የውድድር ዓመቱን ያጠናቀቁ አሰልጣኞች፣ ተጫዋቾች በተጫዋቾችም ስፍራ ላይ በተለያዩ ፖዚሽን ላይ እንደዚሁ የሚጫወቱ ኮከብ ተጫዋቾች የተሸለሙበትን ሂደት ነው ትላንትና ይህንን እውቅና በአርመኒ ሆቴል ያከናወነው ማለት ነው። በዚህም መሰረት እንግዲህ የኢትዮጵያ ሴቶች ፕሪሚየር ሊግ ላይ በ2017 ዓመተ ምህረት የውድድር ዘመን እጅግ በጣም ከክለባቸው ጋር በግላቸውም ድንቅ እንቅስቃሴ ማድረግ የቻሉ ተጫዋቾች፣ አሰልጣኞችና እንደዚሁም ዳኞችም ጭምር የተሸለሙበት መድረክ ነበረ። የኢትዮጵያ ሴቶች ፕሪሚየር ሊግ ኮከብ ተጫዋች ሆና ማጠናቀቅ የቻለችው የሐዋሳ ከተማዋ የፊት መስመር አጥቂ እሙሽ ዳንኤል ነች። እሙሽ ዳንኤል በጣም ወጣት ከሚባሉ እንስት እግር ኳሰኞች መካከል አንደኛዋ ናትና ወደፊት ምናልባት በሉሲዎቹ ማሊያ ወይም ደግሞ በኢትዮጵያ ሴቶች ብሔራዊ ቡድን ማሊያ ላይ በከፍታው እንመለከታታለን ብለን ከምንገምታቸው ወጣት የፊት መስመር ተጫዋቾች መካከል አንደኛዋ መሆኗ ይታወሳልና እቺ ተጫዋች 2017 ዓመተ ምህረት ላይ እጅግ በጣም ድንቅ አፈጻጸም ነበራት በሚል እንግዲህ በድምጽ ብልጫ ትላንትና እውቅና አግኝታለች፣ ቀዳሚ በመሆን ማለት ነው። ትላንትና እንግዲህ ይህንን የእውቅና ሽልማት ወስዳለች። ከዛ በተጨማሪ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ያዘጋጀላትን 100,000 የኢትዮጵያ ብር ተሸላሚ ሆናለች። እንግዲህ ሌላኛዋ ደግሞ የግብ ጠባቂ ስፍራ ላይ 3 እጩ ተጫዋቾች ነበሩ። በዋናነት ግን ጎልታ መውጣት የቻለችው ከሻምፒዮናው ክለብ ኢትዮጵያ ንግድ ባንክ ታሪኳ በርገና ናት። እቺም ግብ ጠባቂ እጅግ በጣም በወጥነት ጥሩ እንቅስቃሴ እያሳዩ ከሚገኙ እንስት ግብ ጠባቂዎች መካከል አንደኛዋ ናት። ትላንትና እውቅና ተበርክቶላታል። በተጨማሪም የኢትዮጵያ እግር ኳስ ፌዴሬሽን ልክ ቀደም ሲል ኮከብ ሆና እንዳጠናቀቀችው ሙሽ ዳንኤል ሁሉ ለኮከብ ግብ ጠባቂዋም 50,000 የኢትዮጵያ ብር ተበርክቶላታል። እዚህ ጋር ግን እንደ ናሁ ስፖርት እንደው ቅሬታችንን ለማቅረብ የኢትዮጵያ እግር ኳስ ፌዴሬሽን እዚህ ጋር አድሏዊ ነገር ተመልክተንበታል። ኮከብ ተጫዋች ተብሎ 100,000 ብር ነው የተሸለመችው።
ነገር ግን ኮከብ ግብ ጠባቂ ደግሞ 50 ሺህ ብር ግብ ጠባቂና ኮከብ ተጫዋች ተመሳሳይ ኮከብ ከተባሉ ምንድነው ልዩነቱ በግብ ጠባቂና በያጥቂ ስፍራ ላይ ወይም ደግሞ በተጫዋችነት ስፍራ ላይ የሚጫወቱ ተጫዋች ልዩነቱ ምንድነው? ገንዘቡን እንግዲህ ለሁለት ከፍሎት በግማሽ በሚባል ደረጃ ነው 50 ሺህ ብር ወርዶ 50 ሺህ ብር እንድትሸለም የተደረገችውና ይሄ ራሱ ግብ ጠባቂዎችን የማያበረታታ ከአጥቂ ይልቅ የግብ ጠባቂነት ሚና ያን ያህል ትኩረት የማይሰጠውና እምብዛም ከዛ ደረጃ የወረደ መሆኑን ከፍሎ የሚያሳይ አድሏዊ አሰራር ነው ብለን እናስባለን። ከሽልማት ጋር በተያያዘ ወይ የሽልማቱ ገንዘብ አልቆባችሁ ከሆነ ይህን ለሁለት ማካፈል ይቻል ነበረ። ካልሆነም ደግሞ ለሙሽ ዳንኤልም በተመሳሳይ 50 ሺህ ብር መስጠቴ አንድምታው ብዙ ስለሆነ ማለት ነው። መቼም ይህንን ተቋም ለሚመሩ የኢትዮጵያ እግር ኳስ ፌዴሬሽን አመራሮች ይህንን ሽልማት ስለሚያሰናዱ አመራሮች ይሄ ይጠፋቸዋል ብዬ አላስብም። የግብ ጠባቂን ሚና ማሳነስ ነው የሚሆነው። ኢትዮጵያ በዋናው ብሔራዊ ቡድን በወንዶቹም ይሁን በሴቶቹ የግብ ጠባቂነት ችግር እንዳለበት ይታወሳል። እንግዲህ በፕሪሚየር ሊጉ ላይ እንኳን ከውጪ ሀገራት ግብ ጠባቂዎችን እያስፈረምን ነው በከፍተኛ ገንዘብ እያጫወትን የምንገኘውና ይሄ ጥረት ባለበት ስራው አይረባም፣ ይሄ ስራ አይረባም የሚል አንድምታ ነው እኔ እንደተረዳሁት ከሆነ ማለት ነው። ሌላ የተለየ ምክንያት ካለ የኢትዮጵያ እግር ኳስ ፌዴሬሽን ይህን ሽልማት ገንዘብ ያዘጋጃችሁ አካላት ልታስረዱን ትችላላችሁ። እኔ ግን የተገነዘብኩት ይሄንን ነው። ኮከብ ተጫዋች ተብሎ 100 ሺህ ብር ከተሸለመ ኮከብ ግብ ጠባቂ ሆኖ ከተመረጠ 50 ሺህ ብር ለምንድን ነው የማይሸለመው? ሁለቱም ተመሳሳይ አይነት ሚና ስላላቸው በውጤት ረገድ ማለት ነውና በሀገር ላይ የሚያሳርፈው ተጽዕኖ በእግር ኳሱ ላይ የሚያሳርፈው ተጽዕኖ እጅግ በጣም ጉሉ ነው ብዬ ስላሰብኩኝ ነው። ወደ ሌሎቹ ሽልማቶች ስናልፍ የከፍተኛ ጎል አስቆጣሪነቱን ትራክ እንግዲህ ሴናፍ ዋቁማ ነበረች። እንደምናውቀው 22 ግቦችን ከመረብ በማሳረፍ ከኢትዮጵያ ንግድ ባንክ ጋር የሊጉን የዋንጫ ክብር ያሳካችው እቺም እንደዚሁ ግብ አስቆጣሪ ሴናፍ ዋቁማ 100 ሺህ ብር ተሸላሚ ሆናለች በትላንቱ የሽልማት ስነ ስርዓት ላይ የ2017 ዓ.ም የኢትዮጵያ ከፍተኛ ጎል አስቆጣሪ በመሆን በማጠናቀቋ ማለት ነው። ኮከብ አሰልጣኝ ከዛው ከኢትዮጵያ ንግድ ባንክ እግር ኳስ ክለብ ያለፉትን 20 ዓመታቶች በብቃት ሲያሰለጥን የነበረው በውጤታማነቱም የሚታወቀው ከዚህ ቀደምም የሉሲዎቹ ዋና አሰልጣኝ ሆኖ የምናውቀው አሰልጣኝ ብርሃኑ ግዛው የ85000 የኢትዮጵያ ብር ተሸላሚ ሆኗል። ከዛም ባለፈ ደግሞ በስሙና ለክብሩ ይመጥናል የተባለውን የዋንጫ ሽልማትም እንደዚሁ ከክብር እንግዶች እጅ ወስዷል ማለት ነው። ዳኞችን አበረታቷል። ኢትዮጵያ እግር ኳስ ፌዴሬሽን በዚህ የሚበረታታ ነው። ምክንያቱም ዳኞችም አንዱ የእግር ኳሱ አካል ስለሆኑ እንደዚህ አይነት ማበረታቻ ሽልማት መሰጠቱ እጅግ በጣም አስፈላጊ ነው ብለን እናስባለን። ምስጉን ዳኛ ዮርዳኖስ ሙሉጌታ 60 ሺህ የኢትዮጵያ ብር እንደዚሁ ተበርክቶለታል። ከዛ ባለፈ ደግሞ ረዳት ዳኛ ምስጉን ሆነው ደግሞ የተመረጡት እንደዚሁ ዳኛ የትምወርቅ ሳባ 50 ሺህ የኢትዮጵያ ብር እንደዚሁ ሽልማት ተበርክቶላቸዋል ማለት ነው። ሌሎች የሽልማት ስነ ስርዓቶችም ነበሩ። እንደዚሁ በወንዶች የኢትዮጵያ ከፍተኛ ሊግ ላይ በ2017 ዓ.ም ኮከብ ሆነው ያጠናቀቁ ተጫዋቾች አሰልጣኞችም እንደዚሁ ሽልማት ተቋዳሽ ነበሩ። ሀሚር አብዱ ከሸገር ሲቲ 75000 የኢትዮጵያ ብር ኮከብ ተጫዋች ሆኖ የ2017 ዓ.ም የውድድር ዘመንን በማጠናቀቁ ወደ ኢትዮጵያ ፕሪሚየር ሊግንም ሸገር ሲቲን ማሳለፍ ከቻሉ ተጫዋቾች መካከል አንደኛው በመሆኑ ይሄ ሽልማት እንደዚሁ ተበርክቶለታል። የኢትዮጵያ ከፍተኛ ሊግ በወንዶቹ ምርጥ ግብ ጠባቂ እሸቱ ተሾመ ነው ከነገሌ አርሲ 40000 የኢትዮጵያ ብር እንደዚሁ ተሸላሚ ሆኗል። እዚህ ጋም ተመሳሳይ ነው። ኮከብ ተጫዋቹ 75000 የኢትዮጵያ ብር ሲሸለም ኮከብ ግብ ጠባቂ ግን 40000 ብር ወርዶ ማለት ነው። ቅድም ያቀረብኩትን ቅሬታ እዚህ ጋም በተመሳሳይ ሁኔታ ግብ ጠባቂዎች ያነሰ ሚና ነው ያላቸው፣ ይሄ ቦታ አይረባም እንደማለት ነው እኔ ወስዶ ማለት ነውና ይሄን ተመሳሳይ ሁኔታ ተመልክተናል። ቀደም ሲል እንዳልኳችሁ መታረም ስላለበት ነው ይሄ ነገር መታረም ያለበት። የተለየ ምክንያት ካላችሁ ግን ወይ ደግሞ እናንተ በገባችሁ ወይ ልታስረዱን ትችላላችሁ። ይሄንን የገንዘብ ሁኔታ የለያችሁበትም ማለት ነው። ከፍተኛ ግብ አስቆጣሪ በመሆን በውድድር ዓመቱ ማጠናቀቅ የቻለው 13 ግቦችን ከመረብ በማሳረፍ የአየር ኃይል ወይም ደግሞ የንቡ የፊት መስመር አጥቂ አዲሱ አቱላ ነው። አዲሱ አቱላ እና እንደዚሁም ደግሞ የወልቂጤ ከተማ እግር ኳስ ክለብ የፊት መስመር አጥቂ ጌትነት ተስፋይም በተመሳሳይ ኩል ግቦችን ከመረብ በማሳረፍ እነዚህ 75000 የኢትዮጵያ ብር ተሸላሚ ሆኗል። ኮከብ አሰልጣኝ እንደዚሁ ቱሉ ደስታ ነው የነገሌ አርሲው ማለት ነው። አሁን ላይ እንግዲህ ነገሌ አርሲ በኢትዮጵያ ፕሪሚየር ሊግ እጅግ በጣም አስደማሚ ጉዞን እያደረገ ነው የሚገኘው። በ2017 ዓ.ም በከፍተኛ ሊጉ
ሸገር ሲቲና ነገሌ አርሲ እጅግ በጣም ግሩም እንደነበሩ እናስታውሳለንና ይሄ አሰልጣኝ የሚገባው ይመስለኛል። ምናልባት የሚፎካከረው አሰልጣኝም ካለ በሽር አብደላ ነው የሸገር ሲቲ እግር ኳስ ክለብ የወቅቱ ደግሞ የአላባ እግር ኳስ ክለብ አሰልጣኝ ማለት ነውና አሁን ላይ እንግዲህ ይሄ ሽልማት አሰልጣኝ ሁሉ ደስታ ወስዷል። 60 ሺህ የኢትዮጵያ ብርም እንደዚሁ ተሸላሚ ሆኗል። ምስጉን ዳኛ እንደዚሁ በተመሳሳይ የኢትዮጵያ እግር ኳስ ፌዴሬሽን ይሄንን አድርጓል። ለዚህም ሊመሰገን ይገባዋል ብያለሁ ቀደም ሲል። ምስጉን ዳኛ ፍቅሩ ለገሰ 50 ሺህ ብር፣ እንደዚሁ ምስጉን ረዳት ዳኛ ደግሞ አብይ አበበም በተመሳሳይ እንደዚሁ ሽልማቱን ወስዷል ማለት ነው። የሴቶች በተመሳሳይ ኮከብ ተጫዋች ከከፍተኛ ሊጉ የሸገር ሲቲዋ ተጫዋች ምህረት ወሰኑ 75000 የኢትዮጵያ ብር ተሸላሚ ሆናለች። ግብ ጠባቂ ዝናሽ አበራ ከይርጋ ጨፌ ቡና 40000 ብር፣ እንደዚሁም ከፍተኛ ጎል አስቆጣሪ ደግሞ ቅድስት በላቸው 21 ግቦችን ከመረብ በማሳረፍ 75000 የኢትዮጵያ ብር። ኮከብ አሰልጣኝ ጃምቦ ሆኗል ማለት ነው። ድሪባ ጃምቦ ይቅርታ፣ የሸገር ሲቲው አሰልጣኝ ድሪባ ጃምቦ የ60 ሺህ የኢትዮጵያ ብር እንደዚሁ ተሸላሚ ሆኗል እና ትላንት በነበረው የሽልማት ስነ ስርዓት ላይ የኢትዮጵያ እግር ኳስ ፌዴሬሽን ታች ድረስ ወርዶ እስከ 20 ዓመት በታች የኢትዮጵያ ፕሪሚየር ሊግ ላይ ኮከብ ሆነው ማጠናቀቅ የቻሉ ተጫዋቾችን እንደዚሁም የከፍተኛ ሊጉንና በኢትዮጵያ ፕሪሚየር ሊግ ላይ ጥሩ እንቅስቃሴ ማድረግ የቻሉትን ተጫዋቾች የሚያተጋ የሽልማት ስነ ስርዓት ዘግይቶም ቢሆን በማከናወኑ ለዚህ ክሬዲት ይሰጧል። ቀደም ሲል ግን በከፊል ያቀረብኳቸው ቅሬታዎች ደግሞ ታርመው ወቅቱን ጠብቀው ደግሞ በተለይ እነዚህ የሽልማት ስነ ስርዓት መድረኮች ቢከናወኑ የበለጠ አዳዲስ ወጣት ተጫዋቾች የሚመጡበት ነው። ይህም የሽልማት መድረክ ብራንድ ሆኖ ወደፊት እንግዲህ ትልልቅ ካምፓኒዎች ስፖንሰር እያደረጉት የሽልማቱን መጠን ከፍ የሚልበትን ሂደት ይኖራል ብዬ አስባለሁኝ። ለአሁኑ ጅምሩና ዘግይቶም ቢሆን ለተደረገው የሽልማትና እውቅና ስነ ስርዓት ግን ናሁ ስፖርት እውቅና መስጠት ይፈልጋል። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃችን እዚህ ላይ ይጠናቀቃል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ቆይታችን አሁንም ከናሁ ቴሌቪዥን ጋር እያደረጋችሁ ስላላችሁ እጅግ በጣም እናመሰግናለን። ጠቃሚ መልእክቶች አሉ። እነዚህን ጠቃሚ መልእክቶች ተከታትለን እንመለስ። አብራችኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን ነው ቆይታ የምናደርገው። የባህር ማዶ ስፖርታዊ መረጃዎቻችን የሚጀምሩት ከተወዳጁ ወይም ደግሞ በእግር ኳስ የውድድር መድረኮች ግዙፍ ከሚባሉ የውድድር መድረኮች መካከል ቀዳሚ ስፍራ ላይ ከሚቀመጡት መድረኮች መካከል አንደኛው የሆነው የአውሮፓ ቻምፒየንስ ሊግ የውድድር መድረክ ነው። እንግዲህ የ2025-26 የውድድር ዘመንን ወደ ጥሎ ማለፍ 16ቱ ለመግባት የፕሌኦፍ ጨዋታ የደርሶ መልስ እንቅስቃሴያቸውን ከትላንት ምሽት ጀምረው ማከናወን ጀምሯል። ትላንት በአውሮፓ ከተማ የተለያዩ ስቴዲየሞች የተደረጉ የደርሶ መልስ ተጠባቂ የመጨረሻ ጨዋታዎች እንደዚሁ ተከናውነዋል። ዛሬ ምሽትም የሚደረጉ ጨዋታዎች አሉ። ትላንት ምሽት እንግዲህ አራት ክለቦች ወደ ጥሎ ማለፍ 16ቱ መቀላቀል የቻሉበትን ውጤት በአግሪጌት ማስመዝገብ ችለዋል። ትላንት የነበሩትን ጨዋታ ስናነሳ የእንግሊዙ ክለብ ኒውካስል ዩናይትድ አስቀድሞም ወደ ካራባግ ሜዳ በማቅናት 6-1 በሆነ ውጤት አሸንፎ መመለሱ የሚታወስ ነው። የበለጠ እድሉን አስፍቶ መመለሱ እንግዲህ ኒውካስል ዩናይትድን ተጠቃሚ ሊያደርገው እንደሚችል ማለፉንም እንዳረጋገጠ ሁሉ ብዙዎች ሲመሰክሩለት ነበር። ትላንት ምሽት ደግሞ ወደ ሜዳው ሴንት ጄምስ ፓርክ
ስቴዲየም ካራባግን ጋብዞ 3-2 በሆነ ውጤት እንደዚሁ ማሸነፍ ችሏል ማለት ነው። ሁለቱንም ጨዋታዎች አሸንፏል። በድምር ውጤት አጠቃላይ 9-3 በሆነ ውጤት ነው የተጠናቀቀውና በዚህ በጥሎ ማለፍ ወደ ጥሎ ማለፍ 16ቱ ለመግባት በሚደረጉ ጨዋታዎች ብዙ ግቦች የተቆጠሩበት ይህ ጨዋታ ሆኗል ማለት ነው። ትላንትና እንግዲህ ለማክፓይሶቹ የአሸናፊነቱን 3ቱን ግቦች ሳንድሮ ቶላኒ እንደዚሁም ጆኤልተን እና ቦትማን ማስቆጠር ችለዋል ማለት ነውና ጨዋታው 3-2 በሆነ ውጤት ነው የተጠናቀቀው። ሌሎች ጨዋታዎች ተደርገዋል። እንደዚሁ ባየር ሊቨርኩሰን ከግሪኩ ክለብ ኦሎምፒያኮስ ጋር ያደረጉት ጨዋታ 0-0 በሆናቸው ውጤት ተጠናቋል። ነገር ግን በመጀመሪያው ጨዋታ ባየር ሊቨርኩሰን 2-2 በሆነ ውጤት አሸናፊነት መጠናቀቁን ተከትሎ በድምር ውጤት 2-2 በሆነ ውጤት አሸንፎ ወደ ጥሎ ማለፍ 16ቱ ማለፉን አረጋግጧል ማለት ነው። ሌሎች ጨዋታዎች ተደርገዋል። በዋንዳ ሜትሮፖሊታኖ ስቴዲየም የስፔኑ ክለብ አትሌቲኮ ማድሪድን ከቤልጂየሙ ክለብ ብሩገ ጋር ያገናኘው ጨዋታ አትሌቲኮ ማድሪድ 4-1 አሸናፊነት ነው የተጠናቀቀው። ይህም እንቅስቃሴ እንግዲህ ሰፊ የጎል ልዩነት የተመለከትንበት ነበር ማለት ይቻላል። የመጀመሪያው ጨዋታ 3-0 በሆነ ውጤት ነበር ፍጻሜውን ያገኘው። ነገር ግን ትላንት ምሽት በነበረው ጨዋታ የአሰልጣኝ ዲያጎ ሲሞኔው ቡድን አትሌቲኮ ማድሪድ እጅግ በጣም አያል ሆኖ ተመልክተነዋል። በድምር ውጤትም 7-4 በሆነ ውጤት ነው ማሸነፍ የቻለው። የትላንቱ ጨዋታ 4-1 ከዚህ ቀደም 3-0 በሆነ ውጤት በድምሩ እንዳልኳችሁ 3 የግብ ልዩነትን ይዞ 7-4 በሆነ ውጤት ተጠናቋል ማለት ነው። ሶርሎዝ እጅግ በጣም አስደናቂ ተጫዋች ነው። ከዚህ ቀደም እንግዲህ በዛው በስፔኑ ክለብ ጂሮና እናቀው ነበረ። ከጂሮና ነው ወደ አትሌቲኮ ማድሪድ የተዘዋወረው። ትላንትና እንግዲህ በጨዋታው እንቅስቃሴ ላይ 3 ግቦችን ከመረብ በማሳረፍ ሃትሪክ መስራት ችሏል ማለት ነው። ሌላውን ኮርዶሶ ነው ጎል ማስቆጠር የቻለው ማለት ነውና በድምሩ አትሌቲኮ ማድሪድ አሸንፎ ወደ ቀጣዩ ዙር አልፏል። ሌላው ተጠባቂው ጨዋታ የነበረው በኢንተር ሚላን እና በፖዶ ግሊሚት መካከል የተደረገው ጨዋታ ነበረ። ፖዶ ግሊሚቶች የኖርዌው ክለብ የሚቀመስ አልሆነም። ትልልቅ ጨዋታዎችን ትልልቅ ክለቦችን በዚህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ማሸነፍ ችሏል። በመጀመሪያው የሊግ ፌስ ላይ አትሌቲኮ ማድሪድን እንደዚሁም ደግሞ የእንግሊዙን ክለብ ማንቸስተር ሲቲን ያሸነፈበትን ውጤት እናስታውሳለን። ኢንተር ሚላንን ደግሞ ከሳምንት በፊት በመጀመሪያው ዙር ጨዋታ ላይ ወደ ሜዳው ጋብዞ 3-1 በሆነ ውጤት አሸንፎት ነበርና ትላንት ምሽት ሳንሲሮ ላይ በተደረገው ጨዋታ ያላቸውን ተስፋ እና አቅም ተጠቅመው ወደ ቀጣዩ ዙር ሊያልፉ ይችላሉ። ምናልባት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ የከበረ ስም ካላቸው ክለቦች መካከል አንደኛው ኢንተር ሚላን ነውና ይህንን አቅሙን ይጠቀማል ተብሎ ሲገመት ነበረ። ነገር ግን ትላንትም በጨዋታው እንቅስቃሴ ላይ የፍጹም ብልጫ ተወስዶበታል። በሜዳው የሚጫወት የማይመስል ነበረ። 2-2 በሆነ ውጤት ይመራ ነበረ በመጀመሪያው ግማሽ 45 እና ከረፍት በኋላ በተቆጠሩበት 2 ግቦች ማለት ነውና 2-2 በሆነ ውጤት ሲመራ ቆይቶ ሁለቱም ግቦች ከረፍት በኋላ ነበር የተቆጠሩት። ሃውጊና እንደዚሁ ኤቭጀን የተባሉ ተጫዋቾች ናቸው ሁለቱም ግቦች ያስቆጠሩት 58ኛው እና 72ኛው ደቂቃ ላይ ማለት ነው። ባስቶኒ 76ኛው ደቂቃ ላይ ጎል አስቆጥሮ ነበረ። ነገር ግን ይሄ ግብ ምንም ለኢንተር ሚላኖች ምንም የፈየደላቸው ነገር የለም። በድምር ውጤት እንግዲህ ፖዶ ግሊሚት 5-2 በሆነ ውጤት በማሸነፍ ወደ ጥሎ ማለፍ 16ቱን መቀላቀል ከቻሉ 4 ክለቦች መካከል አንደኛው መሆን ችሏል ማለት ነውና እንግዲህ ያለፉት 10 ዓመታት በኋላ የኖርዌይ ክለብ ወደ ጥሎ ማለፍ 16ቱ ሲገባ ለመጀመሪያ ጊዜ ነውና እንግዲህ ኖርዌይ ትልልቅ ተጫዋቾችን እየወጣበት ይገኛል። በተለይ በብሔራዊ ቡድን ደረጃ ከተመለከትነው ማለት ነው እንደነ ማርቲን ኦዲጋርድ በአርሰናል እንደዚሁም ደግሞ የማንቸስተር ሲቲውን የፊት መስመር አጥቂ ኤርሊንግ ብራውት ሃላንድን መመልከት እንችላለን። ሌሎችም በአውሮፓ 5ቱ ታላላቅ ሊጎች ላይ ድንቅ ብቃታቸውን እያሳዩ የሚገኙት ኖርዌይን አሁን ከቅርብ ጊዜ ወዲህ እየተመለከትን እንገኛለን ማለት ነውና እንግዲህ ትላንትና ፖዶ ግሊሚት ክለቦቹም ያሉበትን ደረጃ የሚያስመለክት አይነት እንቅስቃሴ ነው ያየነው ማለት ነው። ዛሬ የሚደረጉ ጨዋታዎች አሉ። ዛሬ ምሽት የሚደረጉትን ጨዋታዎች ስንመለከት ዩቬንቱስ ምሽት 2:45 ላይ ያስቀደመው ጅማሮን የሚያደርገው የጣሊያኑ ክለብ አታላንታ ከጀርመኑ ክለብ ቦሩሲያ ዶርትሙንድ ጋር የሚያደርጉት ጨዋታ ይጠበቃል። የመጀመሪያው ጨዋታ በቦሩሲያ ዶርትሙንድ 2-2 አሸናፊነት መጠናቀቁ የሚታወስ ነው። ዛሬ ምሽት እንግዲህ ውጤቱን ለመቀልበስ አታላንታዎች ሜዳቸው ላይ ነው፣ ቤርጋሞ ላይ ነው ጨዋታቸውን የሚያከናውኑት። ዶርትሙንድ ደግሞ
የ2-0 በሆነ ውጤት ያሸነፈበትን የመጀመሪያ እንቅስቃሴ ለማስጠበቅና ወደ ጥሎ ማለፍ 16ቱ ለመግባት ከባድ ፍልም ያደርጋል ተብሎ ነው የሚጠበቀው። ሌላኛው በጣሊያኑ ክለብ ዩቬንቱስ እና እንደዚሁ ደግሞ በቱርኩ ክለብ ጋላታሳራይ መካከል የሚደረገው የመልስ ጨዋታ ይጠበቃል። አሊያንዝ ላይ የሚደረግ ነው ይህ ጨዋታ የሚሆነው ቱሪን ላይ። አስቀድሞ እንግዲህ በመጀመሪያው ዙር ጨዋታ 2-0 በሆነ ውጤት ሲመራ ቆይቶ ዩቬንቱስ ከመምራት ወደ መመራት ሄዶ 5-2 በሆነ ውጤት ነው የተሸነፈው። ይህም ጨዋታ ያበቃለት ይመስላል። ነገር ግን እንግዲህ በመልሱ ጨዋታ አንዳች ነገር ለመስራት ተዘጋጅተናል ሲሉ የዩቬንቱስ ተጫዋቾች እንደዚሁ ኮዲው ሀሳባቸውን እየገለጹ ነው የሚገኙት። ከጋላታሳራይ ጋር እንግዲህ ምሽት 5 ሰዓት ላይ በአሊያንዝ ስቴዲየም የሚያደርጉት ጨዋታ ይጠበቃል። ሌላኛው ሁለቱን የፈረንሳይ ክለቦች የሚያገናኘው የፒኤስጂ እና የሞናኮ ጨዋታም እንደዚሁ ይጠበቃል። በፓርክ ደ ፕሪንስ ጨዋታው ይደረጋል። አስቀድሞ በሞናኮ ሜዳ የተደረገውን ጨዋታ ፒኤስጂዎች ከሜዳቸው ውጪ አቀንተው ያው የፈረንሳይ ዋናው ከተማ ክለብ መሆኑ ይታወቃልና 5-3 በሆነ ውጤት አሸንፈው መመለሳቸው የሚታወስ ነው። እንግዲህ የምሽቱንም ጨዋታ ተጠባቂ ያደርገዋል ማለት ነው። ፒኤስጂ ወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለክብር እንደሆነ ይታወቃልና ባክ ቱ ባክ ወደ ተሻለ ወይም እስከተቻለው ወደ ዋንጫውም ክብር ድረስ ለመጠጋት ይህንን መሰናክል ማለፍና ወደ ጥሎ ማለፍ 16ቱ ለመግባት ግዴታ የዛሬውን ጨዋታ በአግሪጌት ማሸነፍ ይጠበቅበታል። የበለጠ ድል ይዞ በደጋፊውና በሜዳው ነው ጨዋታውን የሚያከናውነው ማለት ነው። ዛሬ ከሚጠበቁ 4 ጨዋታዎች መካከል አንደኛው በሳንቲያጎ በርናቦ የሚከናወነው የስፔኑ ክለብ የመድረኩ ንጉስ ሪያል ማድሪድ የፖርቹጋሉን ክለብ ቤኒፊካን የሚጋብዝበት ጨዋታ ነው። የመጀመሪያው ጨዋታ ብዙ አነጋጋሪ ጉዳዮችን አስመልክቶ እንደተጠናቀቀ የሚታወስ ነው በሪያል ማድሪድ 1-0 አሸናፊነት። አሁን የመልሱን ጨዋታ ደግሞ ሌሎች እንደዚሁ ያላየናቸውም ክስተቶች ሊሆኑ ይችላሉ። ያየናቸውም ክስተቶች መነሻ ሆነው ደግሞ ምናልባት ወደ ሌላ ምዕራፍ የሚቀጣጠልበትም ሂደት ሊኖር ይችላል ብለው ብዙ የእግር ኳሱ ተንታኞች በዚህ ጉዳይ ላይ ሀሳብ እየሰጡበት የምሽቱንም ጨዋታ እንደዚሁ አብዝተው እየጠበቁት ነው የሚገኘውና ዛሬ ምሽት ይህ ጨዋታ ይደረጋል። በቤኒፊካ በኩል እንግዲህ የተለያዩ መረጃዎች እየወጡ ነው የሚገኘው። ጃን ሉካ የተባለው ተጫዋች የአርጀንቲና የፊት መስመር ተጫዋች እንግዲህ ከዚህ ቀደም ቪኒ ጁኒየር ላይ በሰነዘረው ዘረኝነት ጥቃት ወይም ደግሞ የቆዳ ቀለምን መሰረት ያደረገ ስድብ ሰድቦታል በሚል እንግዲህ የአውሮፓ እግር ኳስ ማህበር ግድ እንደጣለበት እናስታውሳለን። ዛሬ እንግዲህ ወደ ስፔን ተጉዟል ይሄ ተጫዋች። ምናልባት እንግዲህ በስቴዲየምም በርካታ የሪያል ማድሪድ ደጋፊዎች ደግሞ ከቪኒ ጁኒየር ጎን በመሆን ልጃቸውን የሚከላከል ዝማሬ እንዳዘጋጁ እየተገለጸ ነው የሚገኘው። በተለይ ደግሞ የጥቁሮች ላይ መሰረት ያደረገ ቆዳን መሰረት የቆዳ ቀለምን መሰረት ያደረገ ዛቻዎችን፣ ስድቦችን እንደዚሁም ደግሞ የተለያዩ መፈክሮችን የማይደግፉ ሀሳቦችን ይዘው እንደሚገቡና ከተጫዋቻቸው ጎን የሚሆኑበትን አጋጣሚ ይፈጥራሉ ተብሎ ነው እየተገለጸ የሚገኘው ማለት ነው። እንግዲህ ይሄ ተጫዋች በይግባኝ ተጠይቋል በክለቡ። ምናልባት እንግዲህ ይግባኙ ተቀባይነት አግኝቶ በአውሮፓ እግር ኳስ ማህበር በቀሩት ሰዓታቶች ተጫዋቹ ይሰለፋል አይሰለፍም የሚለው ነገር የሚጠበቅ ነው የሚሆነው ማለት ነው። 2 ግብ ማስቆጠር ይጠበቅበታል የአሰልጣኝ ጆዜ ሞሪኒዮ ቡድን። ዛሬ እንግዲህ ያላሰልጣኙ ነው ይህን ጨዋታ የሚያከናውነው በምክትል አሰልጣኙ እየተመራ ማለት ነው። ከዚህ ቀደም በመጀመሪያው ጨዋታ የቀድሞ ክለባቸውን የገጠሙት ጆዜ ሞሪኒዮ እንግዲህ ቀይ ካርድ ተመልክተዋልና ዛሬ ቴክኒካል ኤሪያው ላይ ሆኖ ይህን ጨዋታ ቡድናቸውን የማይመሩበት ሂደት እንዳለ እየተገለጸ ነው የሚገኘው ማለት ነውና በስቴዲየሙ ግን ጆዜ ሞሪኒዮ ከዚህ ቀደም ለነበራቸው የሪያል ማድሪድ አሰልጣኝነት መንበር ክሬዲት ይሰጣሉ። የእሳቸውን ስም እንግዲህ ምናልባት በባነር ይዘው ይገባሉ የሚሉ መረጃዎችም እየወጡ ነው የሚገኙት። ይህንን ምሽት ላይ የምንመለከተው ነው የሚሆነው። እንግዲህ ወደ ጥሎ ማለፍ 16ቱ የዚህ ተጨማሪ ጨዋታ ለማድረግ የተገደዱትን ክለቦች ስንመለከት ግን የየሀገር ሊጋቸው ላይ በጣም ጥሩ እንቅስቃሴ እያደረጉ የነበሩ ክለቦች ናቸው። ለምሳሌ ኢንተር ሚላን የሊጉን የደረጃ ሰንጠረዥ በቀዳሚነት ነው የሚመራው ሴሪያውን ኤሲ ሚላንን በማስከተል ማለት ነውና አሁን ግን ከውድድር መድረኩ ተሰናብቷል ማለት ነው። ያለፉትን አመታቶች ጥሩ ጉዞ ሲያደርግ ነበረ። አምናም እንደተመለከትነው የፍጻሜ ተፋላሚ ነበረ። ነገር ግን ከውድድር መድረኩ ተሰናብቷል። ፒኤስጂም እንግዲህ የፈረንሳይ ሊጋን እየመራ ነው የሚገኘው። ነገር ግን ተጨማሪ ጨዋታ ለመጫወት ተገዶ ዛሬ ምሽቱን ጨዋታ ይጠብቃል። እሱም ሊጉን በአንደኝነት ነው እየመራ የሚገኘው። ቦሩሲያ ዶርትሙንድን ብንመለከተው ሁለተኛ ደረጃ ላይ ነው የሚገኘው በቡንደስሊጋው ባየር ሙኒክን በመከተል ማለት ነው። ሪያል ማድሪድ በተመሳሳይ ሁለተኛ ደረጃ ላይ ነው የሚገኘው። በአንድ ነጥብ ብቻ ነው የሚበለጠው እንደምታውቁት በባርሴሎና ማለት ነው። እሱም ጥሩ ፖዚሽን ላይ በሀገሩ ሊግ ላይ እየተመለከትን እንገኛለን። ነገር ግን
በቻምፒየንስ ሊግ ተጨማሪ ጨዋታ እንዲያደርጉ ከተገደዱ ክለቦች መካከል አንደኛው ነው። ቤኔፊካንም ብንመለከተው በፖርቹጋል ሊግ እንደዚሁ በተመሳሳይ ሶስተኛ ደረጃ ላይ ነው የተቀመጠው የአሰልጣኝ ጆዜ ሞሪኒዮ ቡድን ማለት ነው። ጋላታሳራይም በተመሳሳይ በቱርክ ሱፐር ሊግ አንደኛ ደረጃ ላይ ነው የሚገኘው 55 ነጥቦችን ይዞ ማለት ነውና እነዚህን ጉዳዮች ስንመለከታቸው በሀገራቸው የውስጥ ሊግ ላይ እጅግ በጣም ከፍተኛ ብቃትና አቅም ማሳየት የቻሉ ክለቦች ነገር ግን ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ደግሞ ተጨማሪ የደርሶ መልስ ጨዋታ ወደ ፕሌኦፍ ጨዋታዎችን ለማድረግ የተገደዱ ክለቦችን ነው የተመለከትንበት ማለት ነውና ዛሬ ምሽትም ተጨማሪ ትልልቅ ክለቦች ተሰናባች ሊሆኑ ይችላሉ በአግሪጌት በሚያስመዘግቡት ውጤት መሰረት ማለት ነው። ክቡራትና ክቡራን ተመልካቾቻችን አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አሁንም ቆይታችሁን ከናሁ ቴሌቪዥን ጋር ናሁ ስፖርትን እየተከታተላችሁ እንድዘልቁ እንጋብዛችኋለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን በተከታይነት ወደ እናንተ እናደርሳለን። ማንቸስተር ሲቲን እግር ኳስ ክለብን በተመለከቱ የተለያዩ ሀሳቦች እየተነሱ ነው የሚገኙት። የተለያዩ የመረጃ ምንጮች እንግዲህ የማንቸስተር ሲቲን ደጋፊዎች አደጋ ላይ ስጋት ላይ የሚጥሉ መረጃዎችን በአሁኑ ሰዓት ላይ አስተጋቡና እየተቀባበሉት ነው የሚገኘው ማለት ነው። ማንቸስተር ሲቲ እንግዲህ ከ2009 የውድድር ዓመት እስከ 2018 የውድድር ዓመት ድረስ የተለያዩ ፋውሎችን እንደሰራ በተለይ ደግሞ የፋይናንሻል ፌር ፕሌውን ሕግ መጣሱን የሚያሳዩ ክሶች ከዚህ ቀደም ተመስርቶበት እንደነበረ በእንግሊዝ ፕሪሚየር ሊግ ከሳሽነት ማለት ነው ወደ 115 ክሶች እንደተመሰረቱበት የሚታወቅ ነውና በሂደር በየዓመቱ የተለያዩ መረጃዎች ይወጣሉ ከዚህ ክስ ጋር በተያያዘ። ከዛ በኋላ እንኳን ክስ የተመሰረተባቸው ክለቦች እልባት አግኝተው ቅጣታቸውን ሲወስዱ ተመልክተናል። ለምሳሌ በእንግሊዝ ፕሪሚየር ሊግ ላይ የመርሲሳይዱ ክለብ ኤቨርተንን እንኳን የቅርብ ጊዜ ነጥብ ቅነሳን እናስታውሳለን። ወደ 10 ነጥቦች ተብሎ በኋላ ላይ ግን ወደ 6 ነጥቦች የተቀነሰበትን ሂደት ከዛም ባለፈ ደግሞ ኖቲንግሃም ፎረስትም እንደዚሁ በተመሳሳይ ሁኔታ ወደ 4 ነጥቦች የተቀነሰበትን ሂደት እናስታውሳለን። የማንቸስተር ሲቲ ግን ያለፉትን ጊዜያቶች እንግዲህ ረጅም ጊዜ ማስቆጠር ችሏልና ብዙ የእግር ኳሱ ቤተሰቦች ሲጠይቁ ነበረ እንግዲህ ይሄ ክስ እስከ 40 እስከ 60 ነጥቦችን ሊያስቀንስበት ይችላል ማንቸስተር ሲቲን እየተባለ ነው የሚገኘው እውን ሆኖ ከተገኘ ማለት ነውና የተለያዩ መረጃዎች እየተጠናከሩበት ነው የሚገኘው። ይህንን ደግሞ ክስ ሊያስተባብሉ የሚችሉ ማስረጃዎችም በማንቸስተር ሲቲ እግር ኳስ ክለብ አመራሮች ዘንድ ደግሞ እንደዚሁ ለፍርድ ቤት እያቀረቡ እንዳለ እየተነገረ ነው የሚገኘው ማለት ነውና ማንቸስተር ሲቲ እንግዲህ በቀጣይ ይሄ ነገር እውን ሆኖ በቅርቡ ይሆናል ነው እንግዲህ መረጃው ምንጭ ይሄ ነገር ብይኑ በቅርቡ ሊበየንበት እንደሚችል ነው እየተገለጸ የሚገኘውና ይሄ ነገር ከሆነ ማንቸስተር ሲቲዎች ከ40 እስከ 60 ነጥብ የሚያስቀንሳቸው ከሆነ ደግሞ እስከ ሁለተኛው ዲቪዚዮን ድረስ ሊወርዱ ይችላሉ። ያ ደግሞ ለክለቡ ትልቅ ቀውስ ነው። እንግዲህ እንደሚታወቀው በተለይ ደግሞ አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲን ከተረከበ በኋላ ማንቸስተር ሲቲ የተለየ ከፍታ ላይ እንደሚገኝ ይታወቃል። በፕሪሚየር ሊጉ የሶስትዮሽን የዋንጫ ክብር እስከ ማሳካት እንደዚሁም ለአራት ተከታታይ ዓመት የእንግሊዝ ፕሪሚየር ሊግን ማሳካት የአውሮፓ ቻምፒየንስ ሊግን የዓለም ክለቦች ዋንጫን እንግዲህ ያላነሳቸው የዋንጫ ክብሮች አሉ ለማለት ያስቸግራል። ከግዙፉ የአውሮፓ ቻምፒየንስ ሊግ እስከ እንግሊዝ ፕሪሚየር ሊግ ድረስ ማለት ነውና ይሄ ነገር እንግዲህ ከዚህ ቀደምም አሰልጣኝ ፔፕ ጋርዲዮላ የሜዳ ስራውን ነው የሚሰራው። ይሄ አስተዳደራዊ ጉዳይ ነው እንግዲህ የክለቡን አመራሮች ነው የሚመለከተው የበለጠ ደግሞ ማኔጅመንቱን ማለት ነው። ፔፕ ጋርዲዮላ ግን በጉዳዩ ላይ ከዚህ ቀደምም ተጠይቆ የሚከተለውን አስተያየት ሰጥቶ ነበርና ፔፕ ጋርዲዮላ
እንዳልሆነ እርግጠኛ ነኝ የሚል ሐሳብ ሰጥቷል። የሚሆን አይመስለኝም ከሆነ ግን ርህራሄ አይኖረኝም ከክለቡ ጋር ለመቆየት የሚል ሐሳብ ሰጥቷልና እንደተዋሸ እንደተካደ አይነት ስሜት እንደሚሰማው ሆኖ ከተገኘ ማለት ነው ክሱ በትክክል ሆኖ ማንቸስተር ሲቲ ቅጣት የሚተላለፍበት ከሆነ ለአፍታም ቢሆን በማንቸስተር ሲቲ እግር ኳስ ክለብ ውስጥ የመቆየት ፍላጎት እንደሌለው ገልጾ ነበር በወቅቱ ማለት ነው። ከዚህ ቀደም ይህን ጉዳይ በተመለከተ የሱን ግላዊ አስተያየት በተጠየቀበት ጊዜ ማለት ነውና እንግዲህ እንደዚህ አይነት ነገሮች ከአሰልጣኙ ጋራ ምንም አይነት ግንኙነት ያላቸው አይመስለኝም። ከሱ ሜዳ ላይ የሚቀርቡለትን ተጫዋቾች የመረጣቸውን ተጫዋቾች አግባብ ባለው መልኩ እንደዚሁ መመሪያው በሚፈቅደው መልኩ ነው ተጫዋቾችን እንዲዘዋወሩለት የሚፈልገው ማለት ነው። ይህንን የማከናወን ግን የክለቡ አመራሮች ናቸው፣ የማኔጅመንት ሰራተኞች ናቸው ይህንን የሚመለከታቸው ማለት ነው። ሜዳ ላይ ግን የሚመጡትን ተጫዋቾችና አቅም በመጠቀም ረገድ ግን ያለፉትን አመታቶች ከተመለከትን በእንግሊዝ ፕሪሚየር ሊግ ታሪክ እንግዲህ አሰልጣኝ ፔፕ ጋርዲዮላን አለ ውጤታማ አሰልጣኝ ለማግኘት እጅግ በጣም አስቸጋሪ ነው። ከሱ የሚጠበቁትን ውጤቶች ከሱ የሚጠበቅበትን ኃላፊነት በአግባቡ እየተወጣ ያለ አሰልጣኝ ነው። ሌሎች የዋንጫ ክብሮችንም የሚነጠቅበት ሂደት እንዳለ ነው እየተገለጸ የሚገኘው ማለት ነውና ለማንቸስተር ሲቲ ደጋፊዎች ይሄ ነገር እውን የሚሆንና የሚረጋገጥ ከሆነ እጅግ በጣም አስቸጋሪ ነው። ብዙ የዋንጫ ክብሮችን ሊነጠቅ ይችላል። ከዛ በኋላ ወደ ቀድሞ ገናናነቱ ለመመለስ ራሱ እጅግ በጣም አስቸጋሪ ነው። ከዚህ ቀደም እንግዲህ ውጤት ከማስቀየር ጋር በተያያዘ እንግዲህ የሴሪያውን ክለብ ዩቬንቱስን እስከ ሴሪ ቢ ድረስ የወረደበትን አጋጣሚ እናስታውሳለንና ዩቬንቱስ አሁንም በዚህኛውም ጄኔሬሽን ያኛው ነገር ይሄ ቅሌት እየተሳበበት ብዙ ነገሮች እንግዲህ ክለቡን ሲያዳክሙት ተመልክተናልና እንደዚህ አይነት ጉዳዮች ከክለቡ ጋር ለሚሰሩ ትልልቅ ተቋማት ራሱ እጅግ በጣም አስቸጋሪ ነው የሚሆነው። ማንቸስተር ሲቲ ምናልባት ሆኖበት እንደዚህ አይነት ነገሮች የሚከሰትበትና እንደዚህ አይነት የውጤት የነጥብ ቅነሳ የሚደረግበት ዋንጫዎች የሚነጠቅ ከሆነ በጣም ከባድ አመታቶችን በቀጣይ ሊያሳልፍ እንደሚችል ከወዲሁ እየተገመተ ነው የሚገኘው ማለት ነውና ምን ትላላችሁ? እስካሁን ድረስ የወጡት የመረጃ ምንጮችን መሰረት በማድረግ የእናንተ እይታ ምንድነው? እስኪ ሀሳብ ልትሰጡበት ትችላላችሁ። ማንቸስተር ሲቲ የሚቀጣ ይመስላችኋል? ወደ ታችኛው ሁለተኛ ዲቪዚዮን ድረስ ሊወርድ የሚችልበት እድል ይኖራል ብላችሁ ትገምታላችሁ? የዋንጫ ክብሮችንስ ሊነጠቅ ይችላል? እስኪ እንግዲህ ሀሳብ አስተያየታችሁን እናንተ ልታደርሱን ትችላላችሁ ክቡራትና ክቡራን ተመልካቾቻችን። ከዚህ ጉዳይ ጋር ግን በተያያዘ የተለያዩ መረጃዎች ወደፊትም መውጣታቸው አይቀሬ ነውና እኛም እየተከታተልን ለእናንተ ለተከበራችሁ የናሁ ስፖርት ተከታታዮቻችን ወደ እናንተ መረጃዎችን ማድረሳችንን የምንቀጥል መሆኑን በዚህ አጋጣሚ እንገልጻለን። ሌሎች መረጃዎችን ወደ እናንተ እናድርስ። የአዲሙላ ሉክማንን ጉዳይ ነው የምናነሳው። እንግዲህ ለስፔኑ ክለብ አትሌቲኮ ማድሪድ እየተጫወተ ይገኛል። የሴሪያውን ክለብ አታላንታን በመልቀቅ በዚሁ በጥር ተጫዋቾች የዝውውር መስኮት ማለት ነው። ይህ 28 ዓመቱ ናይጄሪያ ኢንተርናሽናል እንግዲህ በአትሌቲኮ ማድሪድ ቤት ጅማሮ እጅግ በጣም እያማረለት ይገኛል። እስካሁን ድረስ 7 ጨዋታዎችን ነው ማከናወን የቻለው። 7 የግብ ተሳትፎን ተመልክተንበታል። 4 ጎሎችን ማስቆጠር ችሏል። 3 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏልና በላሊጋውም እያደረጋቸው ያሉትን ጨዋታዎች ቡድኑ እንዲያሸንፍ እያስቻለ ይገኛልና በጣም ሞተር ሆኗቸው እየተመለከትን እንገኛለን። አትሌቲኮ ማድሪድ እንግዲህ ይህን ተጫዋች ከማግኘቱ አስቀድሞ የተለያዩ ክለቦች የዚህን ተጫዋች ፊርማ ለማግኘት እጅግ በጣም ሲያማትሩ ነበርና በስተመጨረሻ ግን አትሌቲኮ ማድሪድ የተጫዋቹን ብቃት በመረዳት እንደዚሁ ወደ ቡድኑ ስብስብ ማምጣት ችሏልና አሰልጣኝ ዲያጎ ሲሞኒ ይህንን ተጫዋች እየተጠቀመበት ይገኛል። ተጫዋቹም በግሉ እንግዲህ አውትሻይን እያደረገ ነው የሚገኘው በላሊጋውና ትላንት ምሽትም እንግዲህ ከቡድኑ ጋር ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ማለፍ የቻሉበትን ወደ ጥሎ ማለፍ 16ቱ መቀላቀል የቻሉበትን ውጤት ማስመዝገብ ችሏል ማለት ነው። ክሊያን ምባፔ በዛሬ ምሽቱ ጨዋታ ላይ ላይሰለፍ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። ከቡድን ስብስብ ውጪ ስለመሆኑም ነው እንግዲህ ከወደ ስፔን እየወጡ ያሉ መረጃዎች እየጠቆሙ የሚገኙት። ተጫዋቹ እንግዲህ የጉልበት ጉዳት ደርሶበታል ተብሏልና ከትላንትና በስቲያ የነበረውንም የልምምድ እንቅስቃሴ እንደዚሁ አቋርጦ መውጣቱን የሚያሳዩ ምስሎች ይዘው እየወጡ ነው የሚገኙት ማለት ነውና ክሊያን ምባፔ ቢኖር በዚህ ወሳኝ ጨዋታ ላይ የፊት መስመሩን በተለይ በማጠናከሩ ረገድና ቡድኑን አስተማማኝ በማድረግ
የበለጠ ሚና ሊኖረው እንደሚችል ነው ሲነገር የነበረው ማለት ነውና ዛሬ እንግዲህ የፊት መስመር ላይ እንደነ ሮድሪጎን የመሳሰሉ ተጫዋቾች የሚኖሩበት እድል ሊፈጠር ይችላል ተብሎ እየተነገረ ነው የሚገኘው ማለት ነው። ከዚህ ቀደም በቀይ ካርድ ወጥቶ ነበር ሮድሪጎን እንደምናስታውሰው ማለት ነው። ከዛ ባለፈ አሴንሲዮም እንደዚሁ በተመሳሳይ በቀይ ካርድ የወጣበትን አጋጣሚ እናስታውሳለን። እንግዲህ በዛሬ ምሽቱ ጨዋታ ላይ የነ ቪኒ ጁኒየር ሚና ይጠበቃል። ከቤኒፊካ ጋር በሚያደርጉት ጨዋታ በመጀመሪያው ጨዋታ ቪኒ ጁኒየር ነው እንግዲህ በግሩም ሁኔታ ጎል አስቆጥሮ 1-0 በሆነ ውጤት ነጭ ለባሾቹና የመድረኩ ንጉስ ሪያል ማድሪድ ወደ ቀጣዩ ዙር እንዲያልፍ እንደዚሁ የበለጠ እድሉን እንዲያሰፋ ያደረገው ማለት ነውና ዛሬ ምሽት በሚደረጉት ጨዋታዎች ላይ የነዚህ ተጫዋቾች ሚና ይጠበቃል። ክሊያን ምባፔ ግን አለመሰለፉ እውን እየሆነ ነው የሚገኘው። አብዛኞቹ መረጃዎች ይህንን እያረጋገጡ ነው የሚገኙት። የአርሰናልን የመጨረሻ መረጃ ወደ እናንተ እናደርስ። እንግዲህ አርሰናል ወጣት ተጫዋች በክረምቱ የተጫዋቾች የዝውውር መስኮት በዚህ በጥር የተጫዋቾች የዝውውር መስኮት ከስኮትላንዱ ክለብ ሴንት ሜሪን ኤፍሲ ማስፈረሙ የሚታወስ ነውና ይህን የ18 ዓመት ወጣት ወደ 21 ዓመት በታች ቡድኑ ቀላቅሎት ነበርና ከሬዲንግ ጋር ባደረጉት ጨዋታ አርሰናል ይህን ጨዋታ 4-1 በሆነ ውጤት ነው ማሸነፍ የቻለው። እንደዚሁ ከዚህ ተጫዋች ከኤቫን ሞኒ በተጨማሪ እንደነ ሃሪማ ሃኖንስ እንደዚሁም ኦኔልን የመሳሰሉ ተጫዋቾች ጎል አስቆጥረዋል በዛ እንቅስቃሴ ላይ ማለት ነው። የኤቫን ሞኒ ግን እንቅስቃሴ ብዙዎችን እያስገረመ ይገኛል። ምናልባትም በቀጣይ ወደ ዋና ቡድኑ እንዲመጣ አሰልጣኝ ሚካኤል አርቴታ ፍላጎት አለው ተብሏልና በ21 ዓመት በታች አሰልጣኝ እንደነገረው እየተነገረ ነው የሚገኘውና ይሄ እንግዲህ በዋና ቡድኑ ቢመጣ የተሻለ አማራጭ ይሆናል። አርሰናል አሁን በማጥቃት እንቅስቃሴው ላይ ያን ያህል ውጤታማ ነው ማለት አይቻልም። በእርግጥ አንዳንድ ጊዜ ተስፋ ሰጪ እንቅስቃሴዎችን የሚያደርጉት እንደነ ቪክቶር ጆኬሬሽ በተጠበቁት ያህል ስላልሆኑ ማለት ነው እንጂ የሚያስቆጥረው ጎል አሁን ላይ በክረምቱ የተጫዋቾች የዝውውር መስኮት ወደ እንግሊዝ ፕሪሚየር ሊግ ከመጡ የፊት መስመር አጥቂዎች በዋናነት የሚጠቀሰው በውጤታማነት የሚጠቀሰው ቪክቶር ጆኬሬሽ ነው። እንቅስቃሴውን ትተን በጎል ማስቆጠሩ ረገድ እንኳን ከተመለከትን ማለት ነውና አንዳንድ ጊዜ ግን አርሰናል በሚቸገርበት ሰዓት ላይ እንደ ኖርማል ተጫዋቾች እሱም ምንም ማድረግ የማይችልበትን አጋጣሚም የተመለከትንበት ሂደት አለና ብዙም በፊቱ ዲፓርትመንት የአርሰናል ደጋፊዎች ምቾት አይሰማቸውም እና እነዚህ ወጣት ተጫዋቾች የሚመጡ ከሆነ ምናልባት በአንዳንድ እንቅስቃሴዎች ላይ እንደዚሁ አማራጮች ሊሰጡ ይችላሉ እየተባለ ነው የሚገኘው ማለት ነውና አንደኛው ኤቫን ሞኒ ስለመሆኑ እየተነገረ ነው የሚገኘው። ከመሃል ሜዳ ነው ሬዲንግ ላይ የግብ ጠባቂውን ፖዚሽን ተመልክቶ አወጣት ተመልክቶ ይህንን ግብ ጠባቂ ታይሚንግ አስቶ ጎል ማስቆጠር የቻለው ማለት ነውና በዚህ እንቅስቃሴ ላይ ጎል ማስቆጠሩን ተከትሎና በጨዋታው እንቅስቃሴ ላይ የነበረው አጠቃላይ ሂደት ወደ ዋናው ቡድኑ እንዲመጣ እያሳጨው ነው የሚገኘው ማለት ነው። አሰልጣኝ ሚካኤል አርቴታ ይህ እንዲሆን ትዕዛዝ ስለመስጠቱ እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ለተረቡ የካቲት 18 2018 ዓ.ም ከናሁ ቴሌቪዥን ወደ እናንተ ያደረስናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ ይደርሳሉ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ከዛ በተጨማሪ ደግሞ በመላው ዓለም የምንደርስባቸው የተለያዩ የሶሻል ሚዲያ አማራጮች አሉ። በቲክታክ፣ በፌስቡክ፣ በቴሌግራም እና በተለያዩ አማራጮች እነዚህን ቻናሎቻችንን ጆይን በማድረግ ቤተሰብ እንድትሆኑንና ፕሮግራሞቻችንን እንድትከታተሉ እንጋብዛችኋለን። ስለተከታተላችሁን እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።